ጤና ይስጥልኝ። ዛሬ የምናየው የዳሽን ባንክ አካውንታችንን እንዴት አድርገን ከዲጂታል አይዲ ጋራ ማስተሳሰር እንችላለን የሚለውን በአጭር ቪዲዮ ነው አብረን የምንከታተል። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ከዛ መውሰድ ትችላላችሁ። ላይክ፣ ኮሜንት ኤንድ ሰብስክራይብ። ሰላም ጤና ይስጥልኝ፣ እንደምን አላችሁ የዓለም ቴክኖሎጂ ዩቲዩብ ቤተሰቦች። ለዚህ ዩቲዩብ ፔጅ አዲስ ሆናችሁ ፔጃችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቤተሰብ እንድትሆኑ እንጠይቃለን። ጤና ይስጥልኝ። ዛሬ የምናየው የዳሽን ባንክ አካውንታችንን ከዲጂታል አይዲ ጋራ እንዴት አድርገን ማስተሳሰር እንችላለን የሚለውን በአጭር ቪዲዮ አብረን እንሰራለን። ከዚህ በፊት በዚሁ በዓለም ቴክኖሎጂ ዩቲዩብ ላይ የተለያዩ የባንክ አድራሻዎች ቁጥራችንን እንዴት አድርገን ከዲጂታል ፋይዳ ጋር ማስተሳሰር እንችላለን የሚለውን ከዚህ በፊት ሰርች ያለው እዛ ላይ ገብታችሁ የኢትዮጵያ ንግድ ባንክን፣ የአማራ ባንክን፣ የሌሎችንም በዛው እዚህ ውስጥ ገብታችሁ መከታተል የምትችሉ መሆኑን ገልጻለሁ። አሁን የዳሽን ባንክ አካውንታችንን እንዴት አድርገን ከዲጂታል አይዲ ጋር ማስተሳሰር እንችላለን የሚለውን በጋራ እናያለን ማለት ነው። በዋናነት ከዚህ በፊት እንደገለጽኩላችሁ የሚያስፈልጉን ሶስት መሰረታዊ ነገሮች አሉ ማለት ነው። የዳሽን ባንክ አካውንታችንን ከዲጂታል አይዲ ጋር ለማስተሳሰር ማለት ነው። አንደኛው የዳሽን ባንክ አካውንት ነው። ሁለተኛው የፋይዳ ተለዋጭ ቁጥር ወይም ፋን የምንለው፣ ሶስተኛ ደግሞ ስልክ ቁጥራችን ነው። ይህ ስልክ ቁጥር ማለት ዳሽን ባንክ አካውንት ስንከፍት የሰጠነው ስልክ ቁጥር እና እንዲሁም ደግሞ የዲጂታል አይዲ መታወቂያ ስናወጣ የሰጠነው ስልክ ቁጥር እሱ ሬዲ አድርገን ማዘጋጀት ይኖርብናል ማለት ነው። እነዚህ የባንክ አካውንት ቁጥሮቻችንን ከዲጂታል አይዲ ጋር ማስተሳሰሩ ያው ከዚህ በፊት እንደገለጽኩት ጥቅሞቹ አስፈላጊነቱ ምንድነው? አንድ ያው የባንክ የመንግስት አቅጣጫ በመሆኑ ነው። ሁለተኛ ደግሞ በየባንኩ ሄደን ከምንውላለን ባለንበት በስልካችን በኮምፒውተራችን በላፕቶፓችን ተጠቅመን ባለንበት ሆነን ማስተሳሰር እንድንችል ሆኖ የተዘጋጀ ነው። ሶስተኛው ደግሞ ለደህንነታችን ነው። ከፋይዳ ጋር ተገናኘ ማለት ሌሎች አይነት የሴኩሪቲ ኢሹዎች ሲመጡብን ቶሎ አድርገን ኮንትሮል ለማድረግም ለመዝጋትም ይረዳናል ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ስለዚህ ማንኛውም ብራውዘር በመጠቀም ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ከዛ መውሰድ ትችላላችሁ። እዚህ ሰርች ኢንጂን ላይ ዳሽን ሱፐር አፕ .com በማለት ስላሽ ዳሽን ፋይዳ እንልና ኢንተር እንለዋለን። እዚህ ጋር እንደምትመለከቱት አማርኛና እንግሊዝኛ አለ። በፈለጋችሁት ቋንቋ ቀይራችሁ መጠቀም ትችላላችሁ ማለት ነው። አማርኛ እናድርገው፣ ከዛ አካውንት ነምበራችንን እናምጣ። እነዚህ ሶስቱን ማዘጋጀት የሚጠቅመው እንደዛ ነው። አሁን የዳሽን ባንክ አካውንት ቁጥራችንን ኮፒ አድርገን እዚህ ጋር ፔስት እናደርጋለን። ከዛ መለያ ቁጥር የላኩ የሚለውን ክሊክ እናደርጋለን። ኦቲፒ የምንለው ማለት ነው። ዋን ታይም ፓስወርድ ወደ ስልካችን በዚህ ቁጥር ይልክልናል ማለት ነው። ይህ ቁጥር መጨረሻው በዚህ መልክ በዚህ የሚጀምር መሆኑን ማረጋገጥ ይኖርባችኋል ማለት ነው። ሌላ የተለያየ ቁጥር ስልክ ቁጥርም ከሆነ ለማረጋገጥ ይረዳችኋል ማለት ነው። አሁን ልኮልኛል፣ እሱን አስገባለሁ። ካስገባው በኋላ አካውንት ያረጋግጥ የሚለውን ክሊክ እናደርጋለን። በመቀጠል ደግሞ የፋይዳ ፋን እንድናገናኝ እሱ እንድናስገባ ነው እዚህ ጋር የሚጠይቀን። በቀጣይ በፋይዳ ቀጥል የሚለውን ክሊክ እናደርጋለን። በዚህ ሰዓት ወደ ፋይዳ ኢንተርፌስ ይወስደናል። እዚህ ጋር እንደምትመለከቱት URL ወደ ፋይዳ ተቀይሯል ማለት ነው። እዚህ ጋር ፎን ነምበራችንን ባለ 16 ዲጂቱን ኮፒ አድርገን እናስቀምጣለን ማለት ነው። ፔስት ካደረግን በኋላ እዚህ ጋር ሴንድ ኮድ የሚለውን ክሊክ እናደርጋለን። እዚህም ጋር በተመሳሳይ ባለ 6 ዲጂት ኦቲፒ ይልክልናል፣ እሱን እናስገባለን ማለት ነው። ካስገባን በኋላ ቬሪፋይ እንለዋለን ማለት ነው። ካልተላከልን ድጋሚ ሪሴንድ እንዲያደርግልን ይሄን ታይም ጠብቀን ድጋሚ ሴንድ እንዲያደርግልን ማለት እንችላለን። አሁን ስለላከልን ቬሪፋይ እንለዋለን። እንደምትመለከቱት የኔን የዲጂታል አይዲ እና የዳሽን ባንክን ለማስተሳሰር እዚህ ጋር የኔን ኢንፎርሜሽን እዚህ ጋር ሙሉ ለሙሉ አምጥቷል ማለት ነው። ፉል ኔም፣ ስልክ ቁጥር፣ ጀንደር እና የተሟሉትን እያንዳንዱ ኢንፎርሜሽናቸውን ከዲጂታል አይዲ አምጥቶ
እዚህ ጋር ፊት ለፊት ያስቀምጥልናል። ከዚህ በኋላ ኮንቲኒው የሚለው ክሊክ እናደርጋለን። የተሳሳተው ነገር ካለ ባክ ብለን እንላለን ማለት ነው። አሁን ኮንቲኒው እንላለን። እዚህ ጋር እንደምትመለከቱት በተሳካ ሁኔታ ተካሂዷል ይለናል ማለት ነው። በስልክ ቁጥሬም ኖቲፊኬሽን ይደርሰኛል ማለት ነው። ወደ መጀመሪያው ለመመለስ ከፈለግን ሌላ አካውንቶችን ማስተሳሰር ከፈለግን ወደ መጀመሪያው ይመለሱ የሚለውን ክሊክ እናደርጋለን ማለት ነው። የዳሽን ባንክ አካውንት ቁጥራችንን ከዲጂታል አይዲ ጋር የምናገናኝበት መንገድ ይሄንን ይመስላል። ሌሎችም ከዚህ በፊት የሌሎችም የድርጅቶች ባንክ አካውንት ቁጥሮቻችንን እንዴት አድርገን ከዲጂታል ፋይዳ ጋር ማስተሳሰር እንችላለን የሚለውን ከዚህ በፊት በሰራሁላችሁ ቪዲዮ መከታተል ትችላላችሁ። እንሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት እንድታሳውቁኝ። እንግዲህ ከዚህ በፊትም እንዳልኳችሁ ይሄ ኦቲፒ የሚባለውን ነገር ሲላክላችሁ ለማንኛውም ሰው ይሄንን ኦቲፒ እንዳትልኩ፣ እንዲሁም ደግሞ ከባንክ እየደወሉ አንዳንድ ማጭበርበር ስራዎች ለኔም ተደውሎልኝ የደረሰኝ ነገር አለ። እየደወሉ ከዚህ ባንክ ነው የደወልነው እና አካውንቱን እናስተሳስርለው እያሉ ኦቲፒ ጠይቃችኋል። ያንን በፍጹም ለማንም ማሳልፋችሁ እንዳትሰጡ። ከቻላችሁ ይሄን ቪዲዮ በዚህ ተከታትላችሁ እንድታስገቡ፣ ካልሆነ ደግሞ በአካል ባንክ ድረስ በመሄድ የዲጂታል አይዲያችሁን ከባንክ አካውንታችሁ ጋር ማገናኘት ትችላላችሁ ማለት ነው። ስለነበረን ቆይታ አመሰግናለሁ። Thank you for watching this video. If you enjoyed it, please hit the like button and the bell notification icon.